ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ስለምታደርጉ ላይክ እንድታደርጉ በአክብሮት እንጋብዛለን። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ በመሆን እንደነዚህ አይነት ፕሮግራሞችን ጨምሮ ትላልቅ ሐሳቦችን በእግር ኳስ በመናነሳበት ወቅት ወደ እናንተ በቀጥታ ፕሮግራማችን ይደርሳችኋል። ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል 11 ሰዓት ላይ የሚደረገው በስታንፎርድ ብሪጅ ቼልሲ ብራይተን የሚያስተናግድበት ጨዋታ በእጅጉ የሚጠበቅ የዛሬ የቅዳሜ የ11 ሰዓት ጨዋታ ነው። በዚህ ጨዋታ ዙሪያ የምናነሳቸው ነጥቦች አሉ። ትናንት ምሽት አመሻሽ ወደ 12 ሰዓት አካባቢ በኢትዮጵያ ሰዓት አቆጣጠር በለቀቅነው ፕሮግራም ስለ ኤንዞ ማሬስካ ወቅታዊ ውዝግብ፣ ጫና፣ የተለያዩ ጉዳዮች አንስተን ነበር። ልክኛ ፕሮግራማችን ወደ እናንተ እንዳደረስን ደግሞ አሰልጣኙ ወደ ጋዜጣዊ መግለጫ ገብተው ነበር ከአንድ ሰዓት በኋላ የኛ ፕሮግራም አፕሎድ ከሆነ በኋላ። ከዛም በኋላ ጋዜጣዊ መግለጫቸውን አደመጥን። ቀድመ ጨዋታ ግምገማ በደንብ አጠናክረን ፕሮግራሙን ይዘው ወደ እናንተ በድጋሚ መተናልና ዛሬ ፋቢያን ሁዝለር ወደ ስታንፎርድ ብሪጅ ሲመጡ ቼልሲ በምን አይነት መልኩ ነው የዛሬውን ጨዋታ አቀባበል የሚያደርገው? ከፍተኛ ውጥረት፣ ጫና አሁን በደንብ ማሬስካ ላይ ያለ ከፍተኛ ጫና። ይህን ጫና ለመሻገር ደግሞ በበቂ ሁኔታ ጨዋታዎችን አሳምኖ የማሸነፍ ኃላፊነት ላይ ክለቡን ማብቃት ያለባቸው በአሳማኝ ሁኔታ ጨዋታዎችን የማሸነፍ በአሳማኝ ሁኔታ ጨዋታዎችን ማሸነፍ ደግሞ ለክለቡ በአሁን ሰዓት ለሚኖረው ቀጣይ ጉዞ አስተማማኝነት ዋስትና የሚሰጥ ነው። ታዲያ ለዚህ ደግሞ አስተማማኝ ብቃት ለማሳየት አስተማማኝ የሆነ ስብስብ አሰልጣኙ ይዞ መቅረብ አለባቸው። በዚህም ወቅት እንግዲህ የሚፈጠሩ የስብስብ አደጋዎች ሁሉ ደግሞ ክለቡ ላይ የውጤት ጫና፣ በቂ የሆነ ጥራት፣ ተፎካካሪ ጋር እኩል ተፎካክሮ በተሻለ ስታንዳርድ ተጋጣሚን ደፍቆ 3 ነጥብ ለማግኘት ደግሞ የሚያስችሉ ከሌሎች ክለቦች የተሻለ ስታንዳርድና ኳሊቲ ይዞ ለመቅረብ ተጫዋቾች በበቂ ጤንነት ላይ መገኘት አለባቸው። ይሄ ነገር አልተሟላ ማለት ደግሞ በቀጥታ መጀመሪያ ተወቃሽ አሰልጣኙ፣ ከዛን የሚያጡት ነጥብና ተጫዋቾች ይሆናል። ስለዚህ የዛሬው ጨዋታ ለኤንዞ ማሬስካ በጣም ፈታኝና ምናልባት ከፍተኛ ራስ ምታት የለቀቀባቸው ከባድ የቤት ስራ አሰልጣኙ ላይ ደቅኖባቸዋል። እስከ ኢንተርናሽናል ብሬክ ኦክቶበር ውስጥ ለመጨረሻ ጊዜ የኢንተርናሽናል ብሬክ ይኖራል። በዛም ወቅት እንግዲህ ቼልሲ እስከዛ ድረስ ወሳኝ ተጫዋቾችን አያገኙም። ጉዳት፣ የብቃት አስተማማኝ አለመሆን፣ ያላቸው አማራጭ ውስን መሆን፣ የአሰልጣኙ ግትርነት። አሁን ግትርነት ብለን መስማማት እንችላለን። በስብስብ ውስጥ የሚገኝ ተጫዋች ክለቡ ከፍተኛ ከ150,000 ፓውንድ በላይ የሚከፍለው ተጫዋች ስብስብ ውስጥ እያለ ለታክቲክ ተስማሚ አይደለም በሚል የማይገለገሉበት ቦታው ሳስቶ በጣም ፈታኝ የማጥቃት ስትራቴጂ ባለው ቡድን በተቃራኒው ሊገጥሙ በከፍተኛ ጫና ውስጥ ሆነው ነገር ግን አሰልጣኙ ከውሳኔ ከሐሳቤ ንቅንቅ አልልም በሚል ሐሳብ እንግዲህ የዛሬውን ጨዋታ ያደርጋሉ። ትልቁ ጉዳይ የተሰማው እንግዲህ የኮል ፓልመር ጉዳይ ነው። ፓልመር እስከ ኢንተርናሽናል ብሬክ ድረስ ከሜዳ እንደሚርቅና ለቀጣይ ተከታታይ 3 ጨዋታዎች ቼልሲ የዛሬን ብራይተን፣ የሞሪኖን ቤኔፊካንና በሜዳው ሊቨርፑልን የሚያስተናግድበትን ጨዋታ እንደማይሰለፍ በግሮይን ጉዳት ምክንያት አረጋግጧል። ነገር ግን ጉዳት ያልነው ተጫዋቹ ቀደም ብሎ ግሮይን ጉዳት ስላጋጠመው ጉዳት አልነው እንጂ ከዚህ ጉዳት እንዲያገግም እረፍት ነው የተሰጠው። በነገራችን ላይ አሁን ፓልመር የግሮይን ስሜት ስላለው በተወሰነ መልኩ አሁን ለምሳሌ ማች ፊትነስ እንዲደርስ ማድረግ
ተጫዋቹን በተለያዩ ትሪትመንቶች በማስታገሻዎች የዛሬን ጨዋታ ማሰለፍ ይችላሉ። ለምሳሌ ቀጣይ 3ቱን ጨዋታ ማሰለፍ ይችላሉ። ነገር ግን ተጫዋቹን ሲዝኑ ሙሉ ላያገኙ ይችላሉ። ከዛም በኋላ አሁን ሪስክም ለመቀነስ ሲባል ነው አሁን ፓልመር እንዲያርፍ ነው። ይሄ ህመም 100% ተጫዋቹ ከዚህ ጉዳት እንዲያገግምና ነፃ እንዲሆን እና በሙሉ ጤንነት እንዲጫወት በማሰብ እንጂ ፓልመር በድጋሚ ጉዳት አጋጥሞት አይደለም። ያ የግሮይን ጉዳት ተጫዋቹ በሜዳ ላይ የሚንቀሳቀስ ከሆነ የሚጫወት ከሆነ በትንሹ ለ3 ወራት ከሜዳ እንደሚያርቀው የቼልሲ ሕክምና ማዕከል አረጋገጠ። አሁን የሚጫወት ከሆነ በነገራችን ላይ ኤንዞ ማሬስካ ከፍተኛ ሪስክ የወሰዱት ፓልመርን ከብሬንፎርድ ጋር ያሰለፉት ቀን ትልቅ ስህተት። ለምሳሌ በእለቱ ውጤቱን ገብቶ ቀይሯል። እንቅስቃሴው አስደናቂ ነበር። ነገር ግን በየትኛው መመዘኛ 100% ፊት አልነበረም ለዛ ጨዋታ። ቢያንስ ቤንች ላይ ማጠናቀቅ ነበረበት ነው የሚለው እና ይሄ ጉዳይ ከአሰልጣኙ ጋዜጣዊ መግለጫ በኋላ አትሌቲክስ ከቼልሲ ሜዲካል ስታፍ አገኘው ባለው መረጃ መሰረት ነው ሰፊ ማብራሪያ የሰጠበት። ገብታችሁ ሰብስክሪፕሽን አለው መመልከት ትችላላችሁ ዘገባውንና ፓልመር ከዛ ጉዳቱ 100% አላገገመም። የዛ ጫና ወደ ሙኒኩ ጨዋታ ተሸጋገረ። የሙኒኩና የብሬንፎርዱ ተከታታይ ጨዋታ ፓልመር ላይ በፈጠረው ህመም ምክንያት አሁን የጉዳቱ አስጊነት ከፍ ያለ ሲመጣ የቼልሲ ሕክምና ማዕከል ከዚህ በላይ ሪስክ መውሰድ አያስፈልግም፣ ተጫዋቹን አመቱን ሙሉ ለመገልገል አሁን የግድ ማረፍ አለበት ለቀጣይ 3 ጨዋታዎች የሚል ስምምነት ላይ ደረሱ። ምናልባት ፓልመር መጫወት ቢችል የቀጣይ 3 ጨዋታዎች ቢገለገሉበት ቱሄል ይጠሩታል። ብሔራዊ ቡድን ተጉዞ ሲመጣ በሎድ ምክንያት ከፍተኛ ጉዳት ውስጥ ነበር ተጫዋቹ የሚገባው። እንደምታስታውሱት ግሮይን ኢንጁሪ በነገራችን ላይ የተለየ ትሪትመንት ለምሳሌ ሃርምስትሪንግን ሎዱን የሚቀንሱበት የማገገሚያው ስቴጅ ይታወቃል። ግሮይን ኢንጁሪ በነገራችን ላይ የማገገሚያው ሂደት ትልቁ ጉዳይ እረፍት ነው። በቃ በእረፍት ነው የሚመለሰው እና አንዳንድ የግሮይን ኢንጁሪ ደግሞ ለ6 ወራት ከሜዳ የሚያርቅ ነው፣ ሰርጀሪ የሚደረግ እንደውም አንዳንድ ያለፉትን ጊዜያት እስቲ ወደ ኋላ መለስ ብላችሁ የቼልሲ ደጋፊዎች የምታስታውሱ ከሆነ ከዛሬ 10 ዓመት 12 ዓመት በፊት እና ሩበን ቫን ፐርሲ ጭምር እዚህ ግብጽ አህጉራችን እየመጡ በባህላዊ ሕክምና ይሄን የግሮይን ኢንጁሪ ይከላከሉ ነበር፣ ማለት ቅድመ ጥንቃቄ ይወስዱ ነበር እና ይሄን ጉዳት ለመቀነስ የተለያዩ ባህላዊ ትሪትመንቶችን ክለቦች ሁላ ከሆነ ጊዜ በኋላ ተጫዋቾችን ከልክለው ነበር። ከፍተኛ ጫና ይፈጥራል በሚል በባህላዊ ሕክምና ሁላ ትሪት እና ትልቁ የዚህ ጉዳት የማገገሚያው ሂደት እረፍት ነው። ከረፍት በኋላ የሚመለሰው ግን የጉዳት ሌቭል አለው። ለምሳሌ ሰርጀሪ ደረጃ የሚያስገድዳል። ከሰርጀሪ በኋላ ልክ እንደ ኤሲኤል ረጅም ጊዜ ቁጭ ይላል ያ ተጫዋች፣ ምንም አይነት የማገገሚያ ስራ አይሰራም። እንደውም ከባዱ ምንድነው የግሮይን በየጊዜው ስካን እየተደረገ ቦታው ላይ ያለውን የጉዳቱ መጠን እየለዩ ነው ወደ ትሬኒንግ መመለስ አለበት አይ እረፍት ማድረግ አለበት በሚል የሚያቆዩት እና በፓልመር ላይ የተወሰደው ሪስክ ዋጋ አስከፍሏቸው ማሬስካን። ፓልመር ብቻ አይደለም፣ አሁን ደግሞ ቶሲን አድረባዩም በተመሳሳይ መልኩ ጉዳት አጋጥሞት እስከ ኢንተርናሽናል ብሬክ ከሜዳ እንደሚርቅ ተነገረ። በተመሳሳይ እንደገና ዊስሊ ፎፋና 2 ሴንተር ባክ፣ 1 አታኪንግ ሚድፊልደር። 2 ሴንተር ባኮች ምናልባት ማሬስካ አሁን ካላቸው አማራጭ አንፃር ሌቪ ኮልዌል ተጎድቷል። ባዲያሺል አሁንም ፊትነሱ አስተማማኝ አይደለም። ዲሳሲን በግትርነት አሁንም አይጠቀሙም፣ ለመጠቀም ምንም አይነት ፍላጎት የላቸው። ያላቸው አማራጭ ወጣቱ ልጅ የ17 ዓመቱ አፖሚንካንግና ቻላባን ነው። ሃቶን ጭምር አላመኑበት የሚል ዘገባ እየበዛ ነው። በጃሬል ሃቶ ያ በአርሴናል በሊቨርፑል የሚፈለገውን ያ ወጣት ተጫዋች ሆላንዳዊ ካመጡ በኋላ ማሬስካ በጠበቁት ደረጃ ተጫዋቹን አልተመለከቱምና እምነታቸው ዝቅተኛ። በተለይ ሪስክ ወስዶ ደፍሮ ሴንተር ባክ ላይ ለማጫወት ፍጹም ፍላጎት የላቸውም። ስለዚህ ወጣቱን ተጫዋችና ቻላባን ለማጣመር ይሄ ለቼልሲ ከባድ ነው።
አሰልጣኙ በየትኛው የታክቲክ ባላንስ የተከላካይ ስፍራው እንዳይጋለጥ አድርገው ያሉት አማራጮች ዲፌንሲቭ አክሽናቸው ጠንካራ ሆኖ ሁለቱ ተጫዋቾች እንግዲህ አብሮ በጋራ ረጅም ጊዜ በሜዳ ላይ ፍሉድ ሆነው አልተጫወቱ። ዛሬ ደግሞ በሜዳውም ከሜዳውም ውጪ ለቶፕ 6 ክለብ ፈርቶ አፈግፍጎ በመከላከል በጭራሽ ተጋጣሚ ላይ የማይመጣው ወጥቶ መጫወትን የሚመርጠው ብራይተን ከማጥቃት ግብን አግኝቶ ራሱን ከመከላከል አድኖ ከተጋጣሚ ጫና አድኖ ተጋጣሚ ላይ ጫና ፈጥሮ ነጥብ ያገኘው ካጠቃው ብቻ ነው ብሎ የሚያምን ክለብ ነው ዛሬ ቼልሲ የሚገጥመው። በተቃራኒ እነዚህ ሁሉ ጉለቶች ይያሉ። ይሄ ነው አሁን አስጊው ጉዳይ። ያሉት አማራጮች በጉዳት ምክንያት ሲርቁ ቢያንስ እንደ ፕላን ቢ የተያዙት አሁን ተጫዋቾች በፊትነስም ሊመለሱ አልቻሉ። ያሉትም ተጫዋቾች በእድሜና በብቃት ምክንያት በአሰልጣኙ ብዙም ፍላጎት ላይ አልዋሉም። የአሰልጣኙ ፍላጎት በነዛ ተጫዋቾች ላይ በጣም ዝቅተኛ፣ ደስተኛ አይደሉም። አሁን የጃሬል ሃቶ ቴሌግራፍ በማቲሎ አማካኝነት ይወጣውን ዘገባ ብትመለከቱ በተጫዋቹ እስካሁን እድገት ላይ አሰልጣኙ ፍጹም ደስተኛ አይደለም። ይሄ ጉዳይ ራሱ በጣም ብዙ የሚያጨቃጭቅ ነው። ምናልባት ማሬስካ አንዳንዴ በተጫዋቾች ትሬኒንግ ላይ በሚያሳዩት እንቅስቃሴ ላይ ብቻ በመሞከዝ እንግዲህ የሚያስተላልፉት ውሳኔ ክለቡንም ዋጋ እያስከፈለ ያለ ይመስላል። አሁን ሃቶ የታመነበት የተጠበቀበት ሌቭል ይታወቃል። ገና በለጋ እድሜው ነው ተጫዋቹ ከፍተኛ ተስፋ የተጣለበት አስተማማኝ ተጫዋች እንደሆነ በተደጋጋሚ ያስተውለናል፣ ተመልክተናል። ግን አሰልጣኙ ያላቸው እምነት አሁን በጣም ዝቅተኛ ነው በተጫዋቹ ላይ። በነገራችን ላይ ዛሬ አንድ ይህን ፕሮግራም ወደ እናንተ በማሰናዳበት ሰዓት ሳይመን ስቶን የሚባል የቢቢሲ ሪፖርተር ይዞ በወጣው ዘገባ መሰረት ጆአው ፔድሮ ከማንቸስተር ጨዋታ በኋላ ምርመራ ሲደረግለት አንዳንድ ምቾት አለመሰማት ቁርጭምጭሚቱ ላይ መጠነኛ ህመም እንዳለ ተሰምቶት ነገር ግን ለዛሬው ጨዋታ ብቁ መሆኑ ተሰምቷል ወይም የመጨረሻ ትሬኒንጉን አድርጓል። ነገር ግን አስተማማኝ ጤንነት ላይ አልነበረም ያለፉትን ጊዜያት። ይሄ ራሱ ከባድ ሌላ ጉዳይ ነው። አሁን በጫና ምክንያቱም አሰልጣኙ እድለኛ አይደሉም። ጃክሰን ለቀቀ። በጃክሰን መልቀቅ ሊያም ዴላፕን ለመገልገል አስበው ነበር። ጃክሰን በሚለቅ እለት ሊያም ዴላፕ ሃርምስትሪንግ ከባዱን አስተናግዶ እስከ ኖቬምበር ድረስ ከሜዳ ይርቃል። ማርክ ጉዊን መልሰው ቢያመጡም በእነሱ ደረጃ ሊያገለግል የሚችል ወጣት ተጫዋች አይደለም። ጃክሰን በጭራሽ አልመለስም አለ። አሁን ታይሪክ ጆርጅ የቼልሲ የ9 ቁጥር የፊት መስመር ብቸኛ አማራጭ። ይሄ በቼልሲ ስታንዳርድ ራሱ ከባድ ራስ ምታት ነው በዚህ ወቅት ለኤንዞ ማሬስካ። እነዚህን ጉዳዮች እንግዲህ በፎልስ ናይን በተለያዩ መገኖች ጠጋግነው ፈታኙን ብራይተን አምና በአሜክስ የምታስታውሱት ነው በጣም ፈታኝ ነበር። እንደውም እኮ በስታንፎርድ ብሪጅ የፓልመር አስደናቂ ከረፍ በፊት በፕሪሚየር ሊጉ ታሪክ ብቸኛ ተጫዋች ሆነበትን 4 ግብ አስቆጥሮ 4-2 ቼልሲ ሲያሸንፍ የፓልመር ተአምራዊ የነበረ ብቃትን የተመለከትንበት። ዛሬ ግን ፓልመር የለም። አሁን ልዩነቱን ተመልከቱ። በትንሹ አምና እዚህ ቡድን ላይ 4 ግብ ያስቆጠረው ፓልመር ዛሬ በጉዳት ምክንያት አይኖርም። ይሄ ለአሰልጣኝ ማሬስካ ከባድ ውጥረትና ጭንቅ ፈጥሯል። በተቃራኒው ደግሞ በሌላኛው ፖዚሽን የተከላካይ ክፍሉ አማራጭ በዚህ ደረጃ ጠባብ ሲሆን ደግሞ ለአሰልጣኙ ሌላ የቤት ስራ ሆኗልና ፈታኙን ፋቢያን ሁዝለርን እንዴት ኤንዞ ማሬስካ ተቆጣጥረው ጣፋጭ 3 ነጥብ በሜዳቸውና በደጋፊው ፊት ያሳካሉ የሚለውን እንግዲህ ዛሬ 11 ሰዓት ላይ ምንመለከተው ጉዳይ ነው። ነገር ግን ከሰሞኑን ማንሳት በቼልሲ ፕሮግራም እየፈለኩኝ በተለያዩ ምክንያቶች ሳናነሳ የዘገየ አንድ ሐሳብ አለ። ቼልሲ ይሄ ሁሉ ውጥረትና ጫና ውስጥ የገባበት ትልቁ ምክንያት በነገራችን ላይ ሎድ ነው። ከፍተኛ ጫና ከክለብ ወርልድ ካፕ ጀምሮ እየተገላበጠ የመጣው የቡድኑ ሎድ አሁን በከፍተኛ ሁኔታ ቼልሲ ከፍተኛ ጫና ውስጥ
ጭንቅ ውስጥ እየከተተ ነው የሚገኘው። ይሄ ጉዳይ በጣም እየተባባሰ መጥቷል። ለምሳሌ የመጀመሪያው የሌቪ ኮልዌል ኤሲኤልን ተመልከቱ። አምና በርካታ ደቂቃ ከቼልሲ ተጫዋቾች ሜዳ ላይ የቆየው ተጫዋች ኤሲኤል አጋጠመው። ከዛ ሌም ዴላፕ እያለ ሮሚዮ ላቪያ እስካሁን አልተመለሰም። ዳሪዮ ሱሴጎ በተመሳሳይ ጉዳት አጋጠመው በአማካይ ስፍራ። እንደውም እኮ ዛሬ ላይ ዳሪዮ ሱሴጎ ቢኖር ኖሮ በተከላካይ ስፍራ ላይ መጫወት ይችላል። ምክንያቱም በላሊጋ ጂሮና መሰለኝ በውሰት የቆየው እዛ ሲጫወት ተመልክተናል በሴንተር ባክ በኩል። ምናልባት ዛሬ ሮሚዮ ላቪያና ባዲያሺል እንዳለፈው ሳምንት ትሬኒንጋቸውን የሚያደርጉ ከሆነ ለዛሬው ጨዋታ ተስፋ ካልሆነ ግን በቀጣይ ሳምንት የሚል አስተያየት ሰጥቷል አሰልጣኙ። እና በቻለባና አቺፖንግ ብቻ ብራይተን ከባድ ነው። ለማንኛውም ግን የዚህ የክለብ ወርልድ ካፕ ውድድር ሰለባ ካደረጋቸው ክለቦች መካከል አንዱ ቼልሲ። እንደ ቼልሲ በዚህን ሰዓት በነገራችን ላይ በክለብ ወርልድ ካፕ ተሳትፎ በርካታ ተጫዋቾችን በጉዳት ምክንያት ያጣ ክለብ የለም። በርካታ ተጫዋቾችን ያጣው ቼልሲ። ቼልሲ አማራጩ እስኪጠብ ድረስ በርካታ ተጫዋቾች ተጎድተውበታል፣ ከሜዳ ርቀዋል። ለዚህ ጉዳይ እንግዲህ አሰልጣኙ ዛሬ ላይ መብቴ እንዲያበጁ ትልቅ ኃላፊነት ተሰጥቷቸዋል። ነገር ግን የቼልሲን ወቅታዊ ብቃት ደግሞ እዚህ ጋር መመልከት ያስፈልጋል። በተለይ ቼልሲ ባለፉት 12 የሜዳ ጨዋታ ምንም አይነት ሽንፈት አላስተናገደም። 9ን በማሸነፍ 3ቱን አቻ በመውጣት ከ12ቱ ጨዋታዎች ምንም አይነት ሽንፈት አላስተናገደም። ከ12ቱ ጨዋታዎች ደግሞ በ7ቱ ግብ አላስተናገደም። ቼልሲ ጥሩ የሜዳ ላይ ሪከርድና ፎርም ላይ ነው የሚገኘው። ይሄን ማስቀጠል በራሱ የቡድኑን የአሸናፊነት ስነልቦና መጠበቅ ነው። ይሄ አሁን ትልቁ የቼልሲ ያለፉት የሜዳ ሪከርድ ነው። ነገር ግን ቼልሲ ከፓልመርና ያለ ፓልመር የሚለው ጉዳይ ደግሞ የሚያሰጉ አንዳንድ ቁጥሮች አሉ። ለምሳሌ ፓልመር በተሰለፈባቸው ጨዋታዎች ቼልሲ 67 ጨዋታ አሸንፏል። ያለ ፓልመር ግን 11 ጨዋታ ነው ያሸነፈው። ከፓልመር ጋር 52.2% የማሸነፍ ሬቱ ከፍተኛ ነው። ያለ ፓልመር ግን 36.4% ነው። ፓልመር ሲኖር በየጨዋታው በአማካይ ቼልሲ 2.1 ግብ ያስቆጥራል። ያለ ፓልመር ግን 1.3 ጎል ያስቆጥራል። በኤክስጂ በኩል ፓልመር ሲኖር 1.98 ኤክስጂዎችን ክሬት ያደርጋል። ፓልመር ከሌለ ደግሞ 1.79 ኤክስጂዎችን ክሬት ያደርጋል። ይሄ ከባድ ነው። በየጨዋታው ደግሞ ፓልመር ሲኖር ቼልሲ በአማካይ የሚያሳካቸው ነጥቦች 1.8 ነው። ፓልመር ከሌለ ደግሞ 1.3 ነው። በሁሉም ረገድ ጋፓል። ፓልመር ሲኖር ፓልመር ሳይኖር ሲቀር የቼልሲ ውጤት ላይ ቀጥተኛ ተጽዕኖ የሚፈጥር ተጫዋች ነው። የቡድኑ ቁልፍ ተጫዋች ነው። ምንም አይነት ጥያቄ የሌለው አስተማማኝ የቼልሲ የፊት መስመር ተጫዋች ነው። ግን ክለቡ አሁን ላይ በጉዳት ምክንያት ይሄ የክለብ ወርልድ ካፕ ለምሳሌ አንድ የቴሌግራፍን ዘገባ እየተመለከትኩኝ ነበር። ተጫዋቾችን እስካሁን በፕሪሚየር ሊጉ የተጠቀሙ ክለቦች ይልና ቼልሲ 22 ተጫዋች ተጠቅሟል። 22 ተጫዋች። ነገር ግን አሁን ያንን መረጃ በደንብ ስንመለከት እውነታው ምናልባት ለቼልሲ ደጋፊዎች እንዴት ጉዳት በዚህ ደረጃ ቼልሲ ላይ ከፍ ሊል ቻለ የሚለውን ጉዳይ ጥርት የሚያደርግ ይመስለኛል። ለምሳሌ ፓልመር በክለብ ወርልድ ካፕ 556 ደቂቃ በሜዳ ውስጥ ቆይቷል። አሁን ምን ላይ ነው ያለው? ጉዳት ላይ። ሁለተኛ ደረጃ እስከ ፍጻሜ የተጫወቱ ክለቦችና አሁን ተጫዋቾቹ ምን ላይ ናቸው የሚለውን ጉዳይ ፍርዱን ለእናንተ ትተናልና ሁለተኛ ደረጃ ላይ ከፍተኛ ደቂቃ ካደረጉ ተጫዋቾች መካከል ዲዝሪ ዱዌ ነው 551 ደቂቃ። አሁን ላይ ግን ዱዌ ምንድን ላይ ነው ያለው? ጉዳት ላይ። ከዛ በመቀጠል ለፍጻሜ ከተጫወቱ ተጫዋቾች መካከል አንዱ የሆነው ሌቪ ኮልዌል ነው። 8 ደቂቃ ተጫወተ 468። አሁን ምን ላይ ነው ያለው? ኮልዌል ጉዳት ላይ። ቤሊንጋም 447 ደቂቃ ተጫወተ ለማድሪድ። ቤሊንጋም ከተከሻ ጉዳት ገና ያለፈው ሳምንት ወደ ሜዳ የተመለሰው። ጆሴፕ ስታስኒች የባየር ሙኒኩ
አማካይ ተከላካይ ነው የሚጫወተው 400 ደቂቃ ተጫውቷል በክለብ ወርልድ ካፕ የተመለሰው ባየር ሙኒክ ቼልሲን ያሸነፈ እለት ነበር ከጉዳት ሊያም ዴላፕ 307 ደቂቃ ተጫውቷል አሁን ዴላፕ ምን ላይ ነው ያለው ጉዳት ላይ ራያን ኢንትኑሪ 285 ደቂቃ ተጫውቷል በክለብ ወርልድ ካፕ አሁን ኢንትኑሪ የሚገኘው ጉዳት ላይ ነው ሮሚዮ ላቪያ 216 ደቂቃ ተጫውቷል ሮሚዮ ላቪያ ጉዳት ላይ ነው ኖኒ ማዱዌኬ ተውት ለቼልሲ 168 ደቂቃ ተጫውቷል አሁን ወደ አርሰናል ከተዘዋወረ በኋላ ጉልበቱ ላይ ምቾት ስላልተሰማው ተጨማሪ ስካን ይደረግ ተባለ ከ6 እስከ 8 ሳምንት ከሜዳ እንደሚርቅ ተረጋገጠ ባዲያሺል 160 ደቂቃ ተጫውቷል ምን ላይ ነው የሚገኘው ጉዳት ላይ ኡመር መርሙሽ 144 ደቂቃ ተጫውቷል ኡመር መርሙሽም ጉዳት ላይ ነው ጀማል ሙሳይላ እዛው ጉዳት ላይ እዛው ክለብ ወርልድ ካፕ ላይ ነው አሰቃቂ ጉዳት ያስተናገደው ራያን ቸርኪ ለሁለት ወራት እስከ ኖቬምበር መጀመሪያ ድረስ አይመለስም 121 ደቂቃ በክለብ ወርልድ ካፕ ቆይታ አድርጓል ትሬንት አሌክሳንደር አርኖልድ አሁን ሃርምስትሪንግ ጉዳት አጋጥሞ ተርቋል ዳሪዩስ ሱሴጎ በተመሳሳይ እስከ ኖቬምበር መጨረሻ አካባቢ ተጫዋች ወደ ሜዳ ይመለስ እነዚህ ሁሉ አሁን የጠቀስኩላችሁ ተጫዋቾች የየክለቡ ቁልፍ ተጫዋቾች ናቸው በክለብ ወርልድ ካፕ በሜዳ ውስጥ ያደረጉት ቆይታ ነው የተጎዱት ጉዳት ደግሞ አብዛኛው ተጫዋች ተመሳሳይ ነው ሃርምስትሪንግ ግሮይንና የጡንቻ ጉዳት ነው ሶስቱም ተመሳሳይነት ተቀራራቢነት ያለው ወይም ጡንቻ ላይ የሚደርስ የግሮይን ኢንጁሪ ወደ ንፍፊት አካባቢ የሚደርስ ነው እሱ ከጫና የሚመጣ እንደሆነ ግልጽ ነው አብዛኛው የእግር ኳስ ቤተሰብ ታውቃላችሁ ብዬ አስባለሁ ከፍተኛ ጫና ሲኖር ተጫዋቾች የሚያስተናግዱ ለምሳሌ እነ ቲያጎ አልካንትራ በጥሩ ሁኔታ እንዳያገለግሉ ካደረጓቸው ጉዳቶች መካከል አንዱ ይሄ ሃርምስትሪንግ የግሮይን ኢንጁሪ ነበርና ከባድ ነው አሁን ቼልሲ በዚህ ደረጃ እንግዲህ በጉዳት ምክንያት ክለቡ ብዙ ጣውረዶች እየተመለከተ ነው የዛሬውን ጨዋታ ግን የሚሻገር ከሆነ ሌሎች ጉዳዮች በጊዜ ሂደት እንደሚፈቱ ነው ዘገባዎች የሚጠቁሙትና በአጠቃላይ ኤንዞ ማሬስካ አሁን በተለያዩ ጉዳቶች ምክንያት ክለቡ የስብስብ ባላንስ ያጣ ነውና ለዛሬው ጨዋታ እንግዲህ አፋጣኝ ታክቲካዊ ምላሽ በመስጠት በጥሩ ፍሉዲቲ ያን ፈታኙን ብራይተን በሶስቱም የሜዳ ክፍል አንድ ያልተገደበ የሜዳ ክፍል የሌለው ወይም ብራይተን በዚህ በኩል ጠንካራ ነው በዚህ በኩል ደካማ ነው የማንለው ቡድን በነገራችን ላይ አንድ በቅርቡ የወጣ ዘገባ ስመለከት ነበር ስለ ፋቢያን ሁዝለር ልክ እንደ ፔፕ ጋርዲዮላ የሜዳውን ክፍል ወደ 11 ነው 12 ቦታ ከፋፍሎ ነው የሚያሰራቸው እና ተጫዋቾቹ ሁሉንም የሜዳ ክፍል እንዲጠቀሙ ታክቲካሊ በተለይ አማካዮች ከሚሰጣቸው ነፃነት አንፃር ብራይተን በሊጉ እድል ለመፍጠር የማይቸገር ቡድን በነገራችን ላይ እንደዛ ሚል አዲስ የስታት አይነት መጥቷል እድል ለመፍጠር የማይቸገር ቡድን ወይም በተጋጣሚ የትኛውም የመከላከል ስትራክቸር ውስጥ በቀላሉ እድል ይፈጥራል ይሄ ቡድን ኤክስጂም ሆነ ቻንሶችን ክሬት ለማድረግ የማይቸገር ቡድን ወደሚል ከነዚህ ነጥቦች መካከል ለምሳሌ ለየት የሚያደርገው ይላል ዘገባው ላይ የተመለከቱት ስለ ፋቢያን ሁዝለር ሪስክ ለመውሰድ በሊጉ ካሉ አሰልጣኞች ውስጥ ግንባር ቀደም ነው ለሚካኤል አርቴታ ሁላ አስተማሪ የሆነ ሪስክ አወሳሰድን በመካከለኛ ክለብ ላይ ሆኖ አሳይቷል ይላል ፋቢያን ሁዝለር ይሄ ወጣት ከነ ጄምስ ሚልነር በእድሜ ከነ ዳንክ የሚያንሰው አሰልጣኝ አንደኛ ማሳያ አድርገው ያመጡት የማንቸስተር ሲቲን ጨዋታ ነው ልክ ሲቲ ከረፍ በፊት ዶሚኔት አደረገ ከረፍት እንደጀመሩ ብልጫው ሲቀጥል በአንዴ የአራት ተጫዋች ለውጥ አደረጉ የጨዋታውን ውጤት 100% ቀየሩ በቀየሯቸው አራት ተጫዋቾች ውጤታማ ሆኑ ሁለቱ ግብ አስቆጠሩ ጉሩዳና ሚልነር 2-1 ሲቲን አሸነፉ ሪስክ ለመውሰድ ደቂቃ አይመርጡ ለተጫዋች ለውጥ ለማጥቃት የተጋጣሚን ስትራክቸር አይመለከቱ የቡድኑን ፍሉዲቲ ነው ይዘው የሚቀጥሉ በነገራችን ላይ በሜዳ ውስጥ በየትኛውም ደቂቃ ውስጥ በፕሪሚየር ሊግ ቴምቦ ድጋሚ ሊነሳ የሚችል ቡድን ብራይተን
አሁን መጀመሪያ ያጠቃ ቡድኑ ግብ ያስቆጠር ተደጋጋሚ ግቦች ለምሳሌ በሁለት ግብ ልዩነት ጨዋታን እየመራ ቢሆን ክለቡ ኮንትሮል ሊያደርግ ይችላል ጨዋታውን አቀስቅዞ ሊጫወት ይችላል ነገር ግን የውጤት ማጥበብ ተጋጣሚ ከፈጠረ በዛው ደቂቃ በአዲስ ኢነርጂ ማጥቃት ይጀምራል ይሄ የተለየ ብራይተን ካራክተር ነው በነገራችን እና አንድ ያስገረመኝን መረጃ በመጨረሻም ላንሳና ፕሮግራማችንን እንቋጭ የቀድሞ የአርሴናል ተጫዋች የነበረው ብዙም በአስተያየቱ የማይመቸኝ በግል ማለት የሚሰጠው አስተያየት እግር ኳሳዊ እይታው ብዙም የሚያስደስተኝ ማለት ድጋፍም እንዳትሉት አርሴን ቬንገርን የሚያክል ትልቅ ሳይንቲስት የእግር ኳስ ባለሙያን ይተቻል ቅሬታ እንዳትሉት ሁሌ የሚመለከተው አንግል አንዳንዴ እግር ኳስ ነው ይሄ ግለሰብ ቢተነትነው የሚያስብል ደካማ አስተያየት በመስጠት ነው የሚታወቀው ለኔ በበኩሌ ደከም ያለ አስተያየት ጥራት ያለውን አስተያየት ሲሰጥ ብዙም አንመለከትም ፖል ሞሪሰን ማለት ነው ስካይ ስፖርት ላይ ቀርቦ በመተንተን የሚታወቀውና ትናንትና አርብ ምሽት ዊኬንድ ፕሪቪው ነበር እና ያን ፕሪቪው ለጨዋታ ግምገማ ወደ እናንተ ፕሮግራሞች ይዞ ለመምጣት ስመለከት አንድ ያስገረመኝ መረጃ የብራይተን ተጫዋቾች ነገ ራሳቸውን በተለየ ሁኔታ ለማሳየት ነው በስታንፎርድ ብሪጅ የሚመጡት እና ለብራይተን ተጫዋቾች ማስተላለፈው መልእክት ነገ አቅማችሁን አውጥታችሁ እንድታሳዩ በበቂ ሁኔታ ምክንያቱም ቀጣይ አመት ቼልሲ እናንተን ያስፈርማል ይሄ አሁን ካለፈው የቼልሲና የብራይተን የዝውውር ሂደት እንዲህ አይነት ደካማ እግር ኳሳዊ አስተያየት እንዴት አንድ ትልቅ ፕሮፌሽናል እግር ኳስ የነበረ በአርሴናል ደረጃ የተጫወተ በክለቡ በመጠጥና በተለያዩ ጉዳዮች ከተቀነሱ ተጫዋቾች መካከል ቢሆን ግን እንዴት አይነት የወረደ አስተያየት እንደሚሰጥ በጣም ያስገረመኝ መረጃ ምክንያቱም ቼልሲ ከብራይተን ያዘዋወራቸው ተጫዋቾች ይሄ ያን ግብ ጠባቂ ተውት ሮበርት ሳንቼዝ እሱ ቼልሲ በእግር ኳስ ታሪኩ የመጨረሻ ደካማውን ዝውውር ያደረገበት እና ደካማው ውሳኔ በቼልሲ በኩል የተመለከቱት ሮበርት ሳንቼዝን ያስፈረመ ቀን ሌሎችን እስቲ እንመልከት ኩኩሬያ ምን አይነት አገልግሎት ነው እየሰጠ ቢገኝ ስለ ክላስ እኮ ነው ያወራን ያለው እንጂ ከብራይተን በቀጥታ ቼልሲ በሳም ላውረንስ የሚባለውን ታቁታላችሁ የቀድሞ የብራይተን የምልመላ ዲፓርትመንት ኃላፊ አሁን ወደ ቼልሲ መጥቷል ልክ ላውረን ስቲዋርት እንደምታስተውሱት የብራይተን ቴክኒክ ዳይሬክተር ነበር አሁን የቼልሲ ስፖርቲንግ ዳይሬክተር እነዚህ ስራ አስኪያጆች ወደ ቼልሲ ቤት ማምጣታቸው የብራይተንን ቤት ስለሚያውቁ በቀላሉ ቼልሲ ከብራይተን ተጫዋች ያስፈርማል የሚል ይሄ በጣም የወረደ አስተያየት ምክንያቱም ቼልሲ ሳይመለምል ከብራይተን ባገኘው ዋጋ አይደለም ተጫዋች የሚያስፈርሙ ኩኩሬያን ተመልከቱ በግራ ፉልባክ በኩል አስተማማኝ ተጫዋች ሆኖ ለቼልሲ ያገለገለ የሚገኝ የቼልሲ የጀርባ አጥንት ሞሲ ካሴዶ በተገቢ ሁኔታ ቼልሲ የብሪቲሽ ሪከርድ መክፈሉን አሁን እኮ ተጫዋቹ የወጣበትን ገንዘብ ያሳያል እንደውም ኤንዞ ፈርናንዴስ ተቀምጦ አንድሬ ሳንቶስ መሰለፍ አለበት የሚሉ የቼልሲ ደጋፊዎች ተቃውሞ እየመጣ ከሞሲ ካሴዶ ጋር አንድሬ ሳንቶስ ቢሰለፍ ለቼልሲ ማጥቃት መከላከል ስትራክቸር አስደናቂ ተጫዋች ነው የሚሉ በርካታ አስተያየቶች እየዘነቡ ጋዜጠኞችም ኤንዞ ማሬስካን ሲጠይቁ ነበር ጆአው ፔድሮን ተመልከቱ በቼልሲ ቤት አጀማመሩ ምን አይነት አስደናቂ እንደሆነ ታዲያ ቼልሲ ብራይተን በሚፈጥረው ቼልሲ ላይ ጫና ነው ቼልሲ ተጫዋቾቹን የሚያስፈርመው ወይስ ቼልሲ ጉለቴ ይሄ ነው የምልመላ ክፍሉ የተጫዋቹን ብቃት አጥንቶ ለቼልሲ ቢመጣ ያገለግላል ጥቅም ይሰጣል ወይ ሚሊዮን አይቶ ነው ቼልሲ የሚገዛው እንዴት እንዲህ አይነት አስተያየት እንደተሰጠ በጣም አስገርሞኛልና ለብራይተን ተጫዋቾች ጥሪ ላቅርብ ብሎ የጀመረው ገብታችሁ ቪዲዮን ብትመለከቱ ደስ ይለኛል ስካይ ስፖርት ላይ ያለ ይመስለኛል ዊኬንድ ፕሪቪው ከአንድ ሰዓት በላይ ነውና ቼልሲና ብራይተን ላይ ይሄን ጉዳይ አንስቶ ፖል ሞሪሰን አስተያየት ሲሰጥ ነበርና ደካማ አስተያየቱን በቅድመ ጨዋታ ግምገማ ላጋራችሁ ቢሆን በአጠቃላይ ሁሌም ብራይተንና ቼልሲ የሚያደርጉት ጨዋታ በየትኛውም ስቴዲየም አስደናቂ ማራኪ እግር ኳስ ነው የምንመለከተው ፉክክሩ ሁሌም የሚያምር ነው በበርካታ ግቦች የታጀበ ነው ሁለቱም ማጥቃት ላይ
መሰረት ያደረገ ቡድን ገንብቷል። ሪስክ አወሳሰዳቸው ግን የጨዋታ ልዩነት ሲፈጥር በደንብ አስተውለናል። ዛሬ ታዲያ ስታንፎርድ ብሪጅ ላይ 11 ሰዓት ቼልሲ ወይስ ብራይተን ጨዋታውን ተመልክተን ደግሞ ድረ ጨዋታ ግምገማ ይዘላችሁ እንመጣለን። በእንዲህ መልኩ ቼልሲና ብራይተንን ከእናንተ ጋር ቆይታ አደረግን። ከዚህ ፕሮግራም ቀደም ብሎ ሊቨርፑል ከፓላስ ጋር የሚያደርጉትን ጨዋታ ተመለከትን። ይህንን በዚህ መልኩ የጨዋታ ቅድመ ጨዋታ ግምገማ አደረግን። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በማንቸስተር ዩናይትድ እና ብሬንፎርድ በአጠቃላይ የቅዳሜ ጨዋታዎች ዙሪያ ልዩ ዘገባ ይዘንላችሁ እንመጣለን። ሰላም ቆዩ።